ኢትስ ኦኬ ውዴ። በ92 ፎሎ ምን ታረጊያለሽ? መጥፎ ስላልጻፍሽ አልቦልክሽም። ሚዩት ለማድረግሽ ለምን የኔን አነጋገር ማየት አለብሽ? ለምን አትለብሽ? ሙዴ ለብሻለሁ እኮ ልብስ ግን ያውጡቴ ስለሚታይ ነው። አይኔ በየቀኑ እንደሌላው እኮ አላወጣም። አልፎ አልፎ ትንሽ ይውልኝ ብዬ ነው። ዊላቢው እኔም ወዳጅ አለኝ። ወዳጀ ብዙ ጠላዋ ቀጭን ነው አለ የቤታ ወዳጅ ምር ይባል ወዳጀ ብዙ አማርኛ ነው። ወዳጀ ብዙ ጠላው ቀጭን ነው ይባላልና ውዶቼ እኔም ወዳጅ፣ ደጋፊ፣ አፍቃሪ፣ አክባሪ ሁሉም ሰው እንዳለው እኔም አለኝ። አዘንጉ እሺ። ለኮሜንታተሯ ነው አዘንጌ ነው ፍቅር በደንብ ወዳጅም ደጋፊም አክባሪም አለኝ። እሺ እኔ ፍቅር ቲክቶክ ደግሞ ጊዜያዊ ነው። እዚያ ናቴ ላይ አትጡ። ምን ነው እቴ በዛውንስ ጨፍራኔ ልወጣ ነው። ውድ ስለሆነ መቼ እንደምመጣ ታውቃላችሁ? አሁን ስንት ሰዓት ነው? ለታ ከ9 ሰዓት ወይ ነው ከ8 ሰዓት። እሺ ከ9 ሰዓት ከ8 ሰዓት በፊት በኋላ የምመጣው እንጂ በፊት ከ9 ሰዓት በኋላ የምመጣው። እሺ ጋይስ ከ9 ሰዓት በኋላ የምመጣው። ከዛ እንተ ሪፍሬሽ ያደርጋል ምናምን ትላለሁ። አልልም ውዴ አልልም አልኩሽ እኮ። ለምን ደጋግመሽ የምትጽፊው እንዴ? ፍቅሮቼ ልንገራችሁ፣ በጉልበት የሚሆን ነገር ፍቅር ማንንም ይገዛል። ላቭ ኤዱዬ ቴንኪው። ፍቅር ማንንም ይገዛል። ክብር ማንንም ይገዛል። በጉልበት የሚሆን ነገር የለም። ማንንም በጉልበት እዚህ ቲክቶክ ላይ ማንንም በጉልበት የማስደርገው ነገር የለም። ማንንም በጉልበት የሚያስደርገኝ ፍቅር ያሸንፋል። በፍቅር በመከባበር በአክብሮት በጥያቄ እኔን ትመልሱኛላችሁ። እሺ ፍቅሮቼ በፍቅር ትመልሱኛላችሁ። በጥያቄ አሁን ለምሳሌ ቤታዬ ጥያቄ ስትጠይቁ በክብር መልሳለሁ። በጉልበት ግን የሚሆን ነገር የለም። ድሮም የምትጣሉኝ አሁንም በጥላቻ ትሳደባላችሁ። ብሎክ አለቀ። ህይወት ይቀጥላል። በፌክ አካውንት ትከፍታላችሁ፣ ትፖስታላችሁ። ከዛ የኔ ደጋፊዎች የእናንተ የምትወዱትን ይሰድባሉ፣ የኔ የሚወዱትን እነዛ በቃ አለቀ። ህይወት ይቀጥላል። ቲክቶክ ነው። በፍቅር ግን ስትጠይቁ ግን አይቻለሁ የኔ ፍቅር አይቻለሁ አይ ላቭ ማይ ጋድ አይቻለሁ። አታስቁኝ ከላይ አይቻለሁ። እኔ እስከ አርብ ድረስ ሰው ስሜን ያነሳ ሰው ያን ሰው ጠርቼ ላልናገር ብዬ ቃል በምድር ገብቻለሁ። እስከ ፍራይዴ ድረስ የሰው ስም አላነሳም። እሺ ውዶቼ ተነጋግረን የለ የሚመጣው አርብ ድረስ ማንም ምንም ቢል ምንም አልልም። ልክ የተባለው ከሳምንት በኋላ የቤታ መረጃ ይወጣል ተብሎ የለ ሳምንቱ ሙሉ ኩክ እያረጉ እየተዘጋጀ ነው ጋይስ። ለዚህ ማህበረሰብ በጣም ነው የሚጠቅመው የቤታ መረጃ። ህይወታችሁን ይለውጥላችኋል። አሁን ከሳምንት በኋላ የቤታ መረጃ ይወጣል። እሺ ውዶቼ ህይወታችሁን ይለውጠዋል። ይሄ ጨናጫ ባላችሁ ይስተካከላል። ልጆቻችሁ መብላት ይጀምራሉ። ቤታችሁ መሟላት ይጀምራል። በጣም ትልቅ አጀንዳ ስለሚወጣ ህይወታችሁን ነው የሚቀይረው። እሺ ውዶቼ ኧረ እናንተ ልብስ ለብሻለሁ ልብስ ልበሽ ምትሉኝ ልብስ ለብሻለሁ ጋይስ። ግን የጡቴን ቲክቶክ እየዘጋ ተቸግሬ ነው። አንዴ እንዲላርግ ህይወታችሁን የሚለውጥ የቤታ ውርደት ቪዲዮ ከዛሬ ሳምንት በኋላ ይወጣል። እሺ እና ቤታ ደግሞ ድንግጥ ብላ ተሳቃ ከቲክቶክ አለምትጠፋበት ቪዲዮ ይመጣል። እሺ ውዶቼ ቤታ ተሳቃ ከቲክቶክ ድንግጥ ብላ እኔ እኮ ፈቅጄላችኋለሁ። ሙሉን ሰድባችሁ ጨርሳችሁ ማለት ነው። ገራርባችሁን ሁሉ ከጥርሳችሁ ላይ እንዲሁ ሁሉ እያወጣችሁ ገራባውን ጥላችሁ አውርታችኋል። የቀራችሁ አንድ ነው። እሷ ምንድናት? እሙሙ ናት የቀራችሁ በቲክቶክ ዓለም። እኔ እሙሙ ወይም ወንድ ሳማልል ወይ ከወንድ ጋር ተይዤ አላውቅም። የቀራችሁ እሱ ነው። ሳምንት ይቀራል። ኩክ አድርጋችሁ አዘጋጅታችሁ አውጡ። በተረፈ ሌላ ምን አለ? የኔ ደጋፊዎች ወይም የሌላ ሰው ደጋፊዎች ካላችሁ እናትህም ሴት ናት ሴት እህትም ሴት ናት እያላችሁ በመፖሰት ተባበሩኝ። እንደዛ ካላረጋችሁ ግን የመጨረሻችሁ ነው። እባካችሁን ሴት እህታችሁ በሳምንት ልትዋረድ ስለሆነ ተዘጋጁና ጠብቁ። ደፋር እኔ እሙሙ የራሱ የእውነት ኖሮ ቢመጣ ራሱ ምን ነው የኔ አኩሪያተር የኔ ጀግና ሳተራ ብዬ ነው እንጂ ማልፈው እናንተን ቁጭ ብዬ ሳብራራ አልገኝም። የቀረው እሙሙ ነው። ደግሞ የሆነ ወሬ ሰማሁኝ። እኔ ምላችሁ እንደ ወሬኛ ነኝ፣ ግን አንድ ቃል ብቻ ልናገር።
እኔ ማገኛቸው ሰዎች እኮ ዳይቦ አይደሉም ጋይስ። እኔ የምተዋወቃቸው ስልኬን የምሰጣቸው ከኔ ጋር ከቤታ ጋር እድል አግኝተው ለማደር እድል አግኝተው የሚያድሩ ወይም በፍቅር የሚፋቀሩ ዳይቦ እኮ አይደሉም። እኔ ከኔ ጋር እኮ ገላ የሚጋፈርፍ ወይም ደግሞ ፍቅር የምንሰጠው ምናምን ዳይቦ እኮ አይደለም ውዶች። ዳይቦ ይመስላችኋል? የሚይዛቸው ወንዶች እንደ ዳይቦ ይመስላችኋል? እንደዛ ነው የምላችሁ የምታስቡት ድፍረታችሁ። ጡቴን እኮ ሸፈንኩ ማረ ይልሽ እንዲህ ስሸፍን ራቁትሽን ሆንሽ ይሉኛል። እግዚአብሔር ያሳየሽ። እንደዚህ ስደሞ ራቁትሽን ልብስ ልበሽ ይሉኛል። እኔ ልወጣ እኮ ነው። ስም ማርያም ዳይቦን የማፈቅረው አብሬ መተኛው እኔ እኮ መርጣለሁ ግን የሚልከሰከስ በሶሻል ሚዲያ የሚርመጠመጥ ወንድ አሁን እኔ ከኔ ጋር ያደረውን እንኳን አይደለም አሁን የነበረ የጥንት ራሱ ፍቅረኞች አይወጡም። ልቤን ያውቁታል። መካሻለኛ ልቤን ያውቁታል። እንኳን ወጥተው የኔን ጉድ ሊያወሩ ይቅርና እንዴት እንደሚጠሏችሁ ብታውቁ። እመቤቴ እንዴት እንደሚጠሏችሁ በቃ ሰው እንዴት የራሱን ዜጋ በዚህ ልክ ይበላል ነው የሚሏችሁ። እንዴት እንደሚጠሏችሁ እንኳን አይደለም በቅርብ የተለያየሁት አይደለም አገር ቤት ያለው ፍቅረኛ አገር ቤት ያ የአበባ ሳህን የሚቆጥረው ያልኳችሁ የለም እንዲህ እየረገጡት እንኳን አይወጣም። የአበባ ሳህን ይቆጥራል ያልኳችሁ you remember guys long time ago እኮ ብያለሁ። if you guys remember ምግብ እየበላን አበባ ሳህን ሁሉ ይቆጥራል። ይሄ ምቀኛ ሸፋፋ ሰው እያልኳችሁ አስታወሳችሁ በበስ እሱ ኢትዮጵያ ያለው ሰውዬ ራሱ ማለት ነው የቤታን ጉድ አውጣ ብላችሁ በሳንጃ ቂጡን ብትወጉት ማለት ነው የግራ ቂጤ ይቀራል ድገሙት ነው የሚለው። ልቤን ያውቁታል አስረግጬ ነው የምነግራችሁ። እና የቤታ ፍቅረኛ ወሬ ካሁኑ እንጠብቃለን። እኔ ዳይቦን አልጠበስኩኝም። የምጠብሳቸውን ጠንቅቄ ነው የማውቃቸው። ስልኬን የምሰጠውን ሰው ጠንቅቄ ነው የማውቀው። ዝም ብዬ በፈቀደ ምገፋ አይደለሁም። ነው አይ ቻንስ እንኳን አይሰጥ። እውነቴን እኮ ነው ጋይስ። እመቤቴን ገርሞኝ ነው እኮ ዴቪድ ያወጣል ነው እንዴት እንደሚጸየፋችሁ እንደው ቃል ቢኖረው እንግዲህ ዴቪድ ኤርትራዊ ነው እንዴት ምን ጉድ ነው በቃ የሚለው ምን ጉድ ነው ሰው እንዴት በቃ እንዴት እንኳን ዴቪድ እናንተ እመቤቴን እናንተን እንደ ሰው ሊያያችሁ ቀርቶ አንድ ደማችሁ ላይ እኮ ነው የሚላችሁ። እንዴት እኮ እንደሚጸየፋችሁ ክርስቶስን እና እኔ ጋር ደግሞ እኔ ደግሞ ማለት ነው ቶሎ አልሰጥም ጋይስ፣ ቶሎ አልሰጥም። እንደዚህ ያላገኘሁት ሁሉ አልሰጥም። ላገኝ እንዳይረሳይ ሌላ ሁሉ ቢዝ ማለት ነው። ቤታ በመሃል እንዲል ለማድረገው እኔ የሚይዛቸው ወንዶች አይረሱኝም። ከህይወት መዝገባቸው እንኳን ወንዱ ሴቱም አይረሳኝ። እሱ ደግሞ የቅርብ ትዝቶቻችን ታሪኮቻችን አሉ። እንኳን ወንዱ ነው እኮ የምላቸው እመቤቴ ሴቱም አይረሳኝ። እኔ ቤታ ልብሽ ውስጥ ነው ከነጫማዬ ቁጭ እምለው ልብሽ ውስጥ ቋቀጭ እያልኩ ልብሽ ውስጥ ነው ቁጭ እምለው። ስፈልግ እፈርሽበታለሁ ልብሽ ላይ። ማንም ሰው እመቤቴን ነው የምላቸው እኔን የቀመሰ ወይ ከኔ ጋር ጓደኛ የሆነ ወይ እኔን ወድሻለሁ ያለ እኔን አይረሳኝም። ፍቅር አሰጣጤ መጀመሪያ ላይ እንዲያርጌ ነው ማስገባልሽ። በደንብ አድርጌ ነው እስከ ጥግ ቋቅ እስኪልሽ ፍቅር የምሰጥሽ። ከዛ ስለይሽ ያሳብድሻል፣ እንደ እብድ ነው የሚያደርግሽ። የኔ ልዩነቱ እሱ ነው ጋይስ። ፍቅር ስሰጥ አይኔ የለኝም፣ አይኔ ጠፍት ብሎ ታውሬ ነው። ወንድ መስለሽ እኮ የምትቀርቢኝ ሴት ናት ብዬ እከራከራለሁ እኮ። አላያችሁም? ክርክሬ ራሱ ለራሴ እኮ እንደዛ አልከራከርም። ሴት ናት እመኑ፣ ሴት ናት። ደቅ ብዬ ስወድ አይኔ የለኝም፣ ጭልም ነው የሚለው። ከዛስ ልቦልካቸው አንፎሎ ላር ይንገበገባሉ። ወንዶቹማ ተውኝ አይላቀቁም። ማስቲሽ አታዩም እንዴ? እስኪ ተመልከቱ። ሰው 2 ዓመት ቤታ ይላል። እስኪ ማርያምን ራሳችሁን አስቡ። እስኪ ሰው 2 ዓመት ሙሉ እንደው አይሰለችም? ሪከርደሮች ራሱ አይደክማቸውም? ቀን ከሌሊት ቅጥቀጣ፣ ቀን ከሌሊት እኮ ነው ጋይስ። የድሮ ቪዲዮ እየጎተቱ ያመጣሉ። እንዴ ውዶች አትጨናነቁ። እኔ ፖስተዋል ግን አማራዬ የድሮ ቪዲዮ ታመጣላችሁ። ይሄ ማህበረሰብ ወደናታል እስከ ሁሉ ነገሯ አላችሁ። በቃ እስከ ሁሉ ነገሯ። አሁን ለዚህ ማህበረሰብ የቤታ ጉል ሊወጣ ነው ሳምንት ብትሉት ቁርስ ይሆናል፣ ምሳ ይሆናል። ባሏ የሚያስደስታትን የኔ የቤታ ቪዲዮ ቢወጣ የሚያስደስታቸው ይመስላችኋል? እኔ እኮ ደረቴን ንፍት አድርጌ ማውራ 5 ሳንቲም ስለሌለብኝ ከሰው ጋር እንኳን ሳወራ
የተጣላሁት ብቻ ነው ማማው። አልዋሽም። የተጣላሁት ሰው ካለ እግሬን ዝርግት አድርጌ አማለሁ። ይኸው አልዋሽም ማርያምን። አሁን ለምሳሌ ስምሽ ማነው? ፍሬ ለምሳሌ ጓደኛዬ ብትሆን ተጣልታይም ቢሆን ከዛ ሌላ ሰው ካማኝ እቺ ጎዶሎ ደንቆሮ እያልኩ እሄድብሻለሁ። አልዋሽም። ከተዋደድን ግን አላማሽም ከወደድኩሽ አላማሽም እከራከር አይቼ አይኔ አይቶ አይደለም አይላፈር ነው የምለው አይደለም ነው የምለው ካድ ነው ማድረግልሽ። ከጠላውሽ አማሻለሁ። ከዛ በተረፈ ግን እኔ ላይ ምንም የምታደርጉት ነገር የለም። አትጨናነቁ። ትይ ምን አይነት ጉድ ነው ቤታዬ? ግን እናቴ እንደው የኔ ደጋፊዎች ግን ልትኮሩ ይገባል። እኔ አልኮራውበትም። ኢትስ ኦኬ። እኔ አልኮራውበትም። የኔ ደጋፊዎች ግን ልትኮሩ ይገባል። ክርስቶስን እኔ እኮ ያለ አጀንዳ ሳልፈልግ እኮ ነው አጀንዳ የሚያመጡት። እናቴን እኔ አሁን አጀንዳ አልፈልግም። ትናንትና ብቀር ፈርታ ነው የቀረችው ይላቸዋል። ቤተሰብ ጋር ሄደን እነሱ ቤተሰብ ጋር ሄዱባ ቤተሰቦቻቸው ብለው ተተፍተዋል። ብለው ተተፍተዋል። አንድ ቀን ብቀር ነፍሳቸው ትጨነቃለች። ሰው እንደውም እኮ ሲጠፋ ትጥፋልን ነው የሚለው። አንድ ቀን ከቀረው ምን ሆና ነው? ፈርታ ነው? ለምን አልገባችም? ጌም እየተጫወቱ ሁሉ በስልክ በሌላ ስልክ ይከታተላሉ። ዋይ ጋይስ ዋይ እና ውዶቼ አትዋሹ፣ ተናገሩ። ኮሜንታተር እኔ ብቦልካችሁ ቅር አይላችሁ ይላችኋል። እኔ እኮ የሰው ስም አጻፉ ጋይስ። እኛ የሰው ስም ላለመጥራት እስከ አርብ ምን ተባብለናል ጋይስ? ቃል ገብተናል አይደለ? የሰው ስም ጠርቼ ሜንሽን አድርጌኝ ከተናገርኩ አርብ ዕለት ምን ተነጋግረናል? ሳምንቱ ሙሉ ጌም አልጫወትም ገስት እያስገባው አይደል? ተነጋግረን የለ ጋይስ? ቃላችን ኮሜንት ላይ መጥፎ ኮሜንት ከ6 ኮሜንት በላይ ካነበብኩኝ ቅጣቴ ምንድነው ጋይስ? ተነጋግረናል እኮ 6 ኮሜንት በቀን ተፈቅዶልኛል። 6 አሁን ቅድም 3 አንብቤያለሁ፣ 3 ይቀረኛል። እስከወጣ ድረስ 3 ኮሜንት ምን ታስባላችሁ? 3 ኮሜንት ይቀረኛል። መጥፎ 3 ጻፉልኝ ላንብብና ስሜቴ የሆነ እንትን አለ ልወጣው። 3 ኮሜንት መጥፎ ጻፉ፣ እሱን ላንብብ በቃኝ፣ ውስጤም ይርካ ይለናል። አይኖ ጋይስ እንኳን ያየኝ አይደለም የቀመሰኝ ሁሉ ማለት ነው እኔን ከተው ያብዳል። እመቤቴን ነው የምላችሁ የድሮ ኤክሶቼ እስካሁን ድረስ ምን ነው ጡቴና አይ ቲክቶክ ይኸው የስራውን ይስተው። እኔ ስንቱ ጡቱን እያንጠለጠለ እየመጣ የወደቀ ጡት በቃ ቲክቶክ የወደቀ ጡት ካላየክ በቃ አትሆንም ማለት ጉቻያ ምቀኛ ነው። አፑ ራሱ ለኔ ምቀኛ ነው ይሄ ቲክቶክ የሚባል። አሁን አንዴ በሉ እኔ 3 ሰው ነው አነባለሁ ያልኩት። ቀጥታ ተሳደቡ። እችን ጉቻዬ 10 ጊዜ ዋርኒንግ ሰጣ 10 ጊዜ መቤቴን። ዛሬ አሁን ስንተኛ የወደቀ ላይ ለመደው ምቀኛ ቲክቶክ ራሱ። ዌል ትናንትና ቀረው ጭንቃችሁ። ግን የት ሄዳ ነው? ምን ገብታ ነው? ቤተሰብ ጋር ነበርኩ። አባቴ ጋር ነበርኩኝ። ደስ አይልም ግን ጋይስ አባት እንደሚወደድ አያችሁ። እኔ አባት ይወደዳል። አባት ውደዱ። እናትን ጠልቻ አይደለም፣ አባትን ውደዱ። አባት ይወደዳል። አባት ጋሻ ነው። አባት መከታ ነው። እኔ መጀመሪያ ልጅ ራሱ በወልድ ማለት ነው ወንድ ልጅ ነው መውለድ የምፈልገው። አባት የቤት ማገር ነው፣ የቤት ምሰሶ ነው ስል አልሰማችሁኝም? እናትሽን ትታያለሽ አላችሁ። ከዛስ በግድ አባታችሁን አስወለድን። ደስ አይልም? እንዲህ ነው ደስ የሚለው። ሁላችሁም አባቶቻችሁን ውደዱ። አባት መከታ ነው። እኔ እንደዛ ስል እናትን አልሰደብኩም፣ ግን አባት መከታ ነው። አባት ጋሻ ነው። አባት ምሰሶ ነው። አባት የቤት ማገር ነው። አባት አለ ሁሉ ሲባል ማለት መከታ ነው። በስመ አብ። ክብር ለአባቶች። ዛሬ ማተረስቶብኛል። ክብር ለአባቶች። እስኪ ክብር ለአባቶች በል። አባት ደስ አይልም? ምን እየሰራሽ ነው? አባቴን እየጠበቁ እናትየዋ ምን ነው ባልየውን አባትየውን እየጠበቁ ደስ አይልም? ለይክንም መከታ ጋሻ ጦር ነው። እና አባቶቻችሁን ውደዱ። በዚህ አጋጣሚ እኔ ወድጄ አይደለም፣ ግማሽ ሁሉ ላይቭ ላይ ሁሉ ጠጥቶ እያለቀሰ ስለ አባቱ ሲገልጻየው አያችሁ። ስሜት እንዲህ ነው። ክብር ለአባቶች። ሁሌ እናቶች እንዲከበሩ፣ አሁን የሚከበሩ፣ ወደፊት የሚከበሩ። አባቶቻችን ግን ወንዶቻችን ክብር ያስፈልጋቸዋል። ወድጄ አይደለም አባቴን የምወደው። ትፖስታላችሁ
ትፖስታላችሁ ብዬ እንጂ ስቶሪ ላይ አባቴ ላደርግ ነበር። እናንተ ቅንቅና ሙጀሊያሞች ተሳድ ባለጌ ናችሁ። አፋችሁ ባለጌ ነው እንጂ የኔ አባት የኔ መከታ። እስኪ አቶ ዮናስ ጋሾናስ እስኪ የኔ ዲምፕላ የኔ ሽቅርቅር የኔ አባት እስኪ እንዴት ያማረበት! ወይ ተመስገን። ወይ አባቴ ናፈቀኝ በድጋሚ እስኪ ደግመሽው። ትናንትናም አቀፌውም አይቼውም አልጠገብኩም። ቆይ ጋይስ አልጠገብኩም። እስኪ አባ ሄሎ አባ ክብር ለአባቶች፣ ክብር ልመዱ ክብር ለአባቶች። ሄሎ አባ ግን ለአባቴ አይደለም የሰራሁት፣ ለሁለተኛ አባቴ ነው የሰራሁት። እሺ ጋይስ ሄሎ አባ የሚለው ለሁለተኛ አባቴ ነው የሰራሁት። መቼስ ይገባችኋል ጋይስ። ብዙ መናገር አልፈልግም። ይኑር እውነት እግዚአብሔር። እኔ ይኸውልሽ ልንገርሽ እመቤቴ፣ እኔ የእናት ጥላቻ የለብኝ። እኔ በምር የሚባለው በአባቴ እናት ነው ያደግኩትኝ። የእናት ጥላቻ የለብኝም። እናቶች አከብራለሁ። ብዙ እርዳታ ውስጥ ለእናቶች ለሴቶች የተሳተፍኩ ሰው ነኝ። የቅርብም የሩቅም ታሪክ የሚመሰክር ነው። በአማራ እናቶች በጣም ብዙ የሰራው ርቀት የሄድኩ ብዙ ነገር ነበር። የእናት ጥላቻ አይደለም ጋይስ። ግን ብዙ ጊዜ አባቶች ለምንድን ነው ወንዶች ቦታ የሌላቸው ብዬ ስለማስብ ነው። ማርያምን ለምንድን ነው ሁልጊዜ እኔ ጥያቄ ሆነብኛል። ሁልጊዜ ኢትዮጵያ ውስጥ እናትና ስለሚባል ለምንድን ነው አባትስ ገባችሁ? እናት ሆኖ ያሳደጉ አባቶች እኮ አሉ። ክርስቶስን እናት ሆኖ አባት ሆኖ ያሳደጉ አሉ። በቃ በጣም የሚያንሳፈ ደግሞ ሴት ልጅ ደግሞ በብዛት ወደ አባቷ ናት። እና ለምንድን ነው ያ ነው እኔ አሁን እልህ ስለሚይዘኝም ፋይት ከእናንተ ጋር ማድረገው። አባቶቻችሁንም በቃ ሁሌ አሞግሱ፣ ውደዱ። አባትም ሲነካ እናት ብቻ ሴት ስለሆነ ሳይሆን አባትም ሲነካ ያንገበግባል፣ ያንዘፈዝፋል፣ ይቆጫል። እና ለዛ ነው እናቶቻችሁ አባቶቻችሁ ውደዱ፣ ቁሙላቸው። ያኔ አባቴ ሲሰደብ ሲነካ ማለት ስታለግጡ ነበር አይደል? አባቷ ያረጋት አባቷ እንዲያላት አባቴ እስቲል አለ ማለት ቪዲዮ አስቀምጫለሁ። ስቶሪ ላይ ማላረገው እመቤቴን አጥንቴን ያመኛል ብዬ ነው። በቃ ድጋሚ መስማት ስለማልፈልግ አንድ ቀን ለክርክር ሲያመች መች አባትሽ ተሰድቦ ያውቃል ወይ ምናምን ሲባል ያኔ በመደዳ እንደዚህ አውጥቼ እለቃለሁ ብዬ ስለማስብ ነው። እና ብቻ ኤኒዌይስ አባቶቻችሁን ውደዱ። ከዚህ በላይ ምንም የምለው ነገር የለም። ሌላ ልጨምርላችሁ፣ አባቶቻችሁን ውደዱ።